ክብር ለእግዚአብሔር ይሁን። ባለፈው ሳምንት የጀመርነውን ትምህርት አሁን እንቀጥለዋለን። ባለፈው ሳምንት የጀመርነው ትምህርት ምን አይነት ትምህርት ነው? የኢየሱስ ክርስቶስ የቤት ስራ የሚል ነው። ባለፈው ሳምንት የተመለከትነው በዚያ ትምህርት ላይ ጌታ ኢየሱስ ክርስቶስ እኔ በመገለጥበት ጊዜ መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ያለ ነቀፋ ሆነው ይጠብቁኝ ይጠበቁ ብሎ የተናገረውን ሐሳብ አንስተን ከዛ ጋር በተያያዘ ስለ ሰው ምንነት ሰው ሲፈጠር ሶስትዮሽ ሆኖ እንደተፈጠረ መንፈስ፣ ነፍስ፣ ስጋ እንደሆነ እንደገና ደግሞ ያ የተፈጠረው ሰው በአዳም ኃጢአት መስራት ምክንያት በሕግ እርግማን ምክንያት ራሱ ሰውየው በነፍስ ወከፍ ጌታ ኢየሱስን እስከሚቀበል ድረስ በሰራው የኃጢአት ምክንያት ሙት የሆነ ከጌታ የተለየ ቢሞት እንኳን ወደ ገነት ሳይሆን ወደ እግዚአብሔር ገነት ሳይሆን ወደ መንግስተ ሰማያት ሳይሆን የሚሄደው ወደ ሲኦል እንደሆነ አይተናል። ነገር ግን እግዚአብሔር በምህረቱ ይህንን ኃጢአተኛ ሰው ረድቶት ክርስቶስ ኢየሱስን እንዲያገኝ ሲያደርገው ያ ኃጢአተኛ ሰው ጌታ ኢየሱስ ክርስቶስን ለኃጢአቱ እንደሞተ በሶስተኛውም ቀን እንደተነሳ ቤዛ ሆኖለት ደሙን ይዞ ወደ እግዚአብሔር አብ ወደ ሰማይ እንደሄደ ወደ አብ ፊት እንደቀረበ በአብ ቀኝ እንደተቀመጠ ያንን ነገር የሚያምን ሲሆን ያ ሰው የዘላለም ሕይወት እንደሚያገኝ እንደሚድን ከዘላለም ጥፋት እንደሚድን ከሲኦል እንደሚድን ተመልክተናል። ያ ኃጢአተኛ ሰው ኢየሱስ ክርስቶስ ጌታ እንደሆነ በአፉ ሲመሰክር እግዚአብሔር ከሙታን እንዳስነሳው በልቡ ሲያምን የዛን ሰዓት የዘላለም ሕይወት ያገኛል፣ ይድናል፣ ይጸድቃል። መጽሐፍ ቅዱስ እንደዛ ስለሚል ሮሜ ምዕራፍ 10 ቁጥር 9 ላይ እንደዛ ስለሚል ምንድነው የሚለው? ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ኢየሱስ ክርስቶስን ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በአፉ መስክሮ ይድናል፣ በልቡም አምኖ ይጸድቃል ብሎ ስለሚናገር የዘላለም ሕይወት ያገኛል። ሌሎችም የእግዚአብሔር ቃል ወንጌላት ላይ በተደጋጋሚ የተነገሩ እኔም ብታምኑ የዘላለም ሕይወት ይሆንላችኋል ያለው የጌታ ኢየሱስ ክርስቶስ ቃል ነው የሚፈጸመው የኃጢአተኛ ሰው ጌታን ሲቀበል። የኃጢአተኛ ሰው ማለት መንፈስ፣ ነፍስ፣ ስጋ ያለው ያ ሰው እንዲሆናል እና ይሄ ሰው ጌታን ሲቀበል የንስሐ ጸሎት ሲጸልይ እግዚአብሔር የዘላለም ሕይወት ከዛሬ ጀምሮ አግኝተሃል፣ ድነሃል፣ ብትሞት እንኳን ወደ እግዚአብሔር ገነትና ወደ እግዚአብሔር መንግስት ነው የምትገባው እንጂ ወደ ሲኦል አትሄድም፣ አጽድቄሃለሁ፣ በዓይኔ ፊት በልጄ በክርስቶስ ኢየሱስ ትታያለህ ብሎ ብቻ አይደለም እግዚአብሔር የሚያቆመው። ወዲያውኑ በዛ ሰው ሕይወት ውስጥ የዳግም መወለድን ስርዓት ያደርጋል። እግዚአብሔር ሂደትን ያደርጋል፣ ስራን ይሰራል። የዳግም መወለድን እግዚአብሔር ሁኔታ ሲያደርግ ምንድነው የሚያደርገው? የሰውየው ያ ሙት የሆነውን መንፈሱን ምን ያደርገዋል? በአዲስ መንፈስ ይቀይረዋል። አዲስ መንፈስ ይሰጠዋል። አዲሱን ሰው ይሰጠዋል። አዲስ ፍጥረት አድርጎ እግዚአብሔር ይቀይረዋል። አሮጌውን ሰው በአዳም ኃጢአት ምክንያት ከዘር ሲወርድ ሲዋረድ በመጣ ኃጢአት ምክንያት የረከሰውን ያን ሰው፣ በሕግ እርግማን ምክንያት የረከሰውን ያን ሰው፣ ሙት የሆነውን ያን ሰው ከተወለደ ጊዜ ጀምሮ ጌታ ኢየሱስን እስከሚቀበል ድረስ ኃጢአት በመስራት ከእግዚአብሔር የተለየ ኃጢአተኛ የሆነውን ሰው ማጽደቅ ብቻም ሳይሆን ዳግም እንዲወለድ ያደርገዋል። ዳግም የሚወለድ የሚያደርገው መንፈሱን ነው። ሰው መንፈስ፣ ነፍስ፣ ስጋ ነው እና ጌታ ኢየሱስም ሲናገር ለኒቆዲሞስ ምንድነው ያለው? ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለድ ያስፈልጋል ስላልኩ አትደነቅ። ንፋስ ወደሚወደው ይነፍሳል፣ ከወዴት እንደመጣና ወዴት እንደሚሄድ አታውቅም። ከመንፈስ የተወለደም እንደዚህ ነው በሚለው ቃል መሰረት የሰውየው መንፈስ ዳግም ይወለዳል። ዳግም መወለድ ማለት አሮጌው የሰው መንፈስ በአዲስ መንፈስ ሲተካ ማለት ነው። አፕዴት በሆነ በማይሞት በዛ መንፈስ ሲተካ እንደሆነ ተመልክተናል። እና ይሄ ሰው በዚህ ጊዜ ውስጥ ግን ሲሆን ዳግም አንድ ሰው ጌታን ተቀበለ ማለት፣ ዳግም ተወለደ ማለት፣ የዘላለም ሕይወት አገኘ ማለት ሁለመናው ተለውጧል ማለት አይደል። ጌታን በተቀበለበት በመጀመሪያ ጊዜ በመጀመሪያ እድሜው የሚለወጠው አንዱ ማንነቱ ነው። እሱ ምንድነው? መንፈሱ ብቻ። ነፍስና ስጋው ግን አልተለወጡ። እነሱ ደግሞ ሊለወጡ ግድ ነው። የሚለወጡበት መንገድ
የተለየ ቢሆንም እንኳን የተለየ መለወጫ ጊዜ ቢጠይቁም እነሱ መለወጣቸው ግድ ስለሆነው ጌታ ኢየሱስ እኔ ለምገለጥበት ቀን መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ያለ ነቀፋ ይሁን ብሎ የተናገረው። ስለዚህ በመጀመሪያው ዕድሜ መንፈሳዊ ዕድሜ ሰው የሚቀየረው ጌታን ሲቀበል አንዱ ማንነቱ ይቀየርና ሁለቱ ማንነቶቹ ግን አይቀየሩ። እነሱ የሚቀየሩበት በሂደትና በተለየ መንገድ ነው። የተለየም ጊዜ ይፈልጋሉ። እነዛ ያልተቀየሩ ማንነቶቹ የሰው ማንነት የትኛው ነው? ነፍስና ስጋው። እና ባለፈው ስለ መንፈስ በደንብ አይተናል። አሁን እዛ ውስጥ ድጋሚ መግባት አልፈልግም። መንፈስ እንዴት እንደተለወጠ ስለ ለውጥ አይነቶች ሁሉ ዝርዝር ያለው በትምህርት አንድ ላይ ማለት ነው። ስለ መንፈስ ምንነት በቁጥር 1 ትምህርት ላይ ስላስቀመጥኩት ያንን ትምህርት ያልሰማችሁ ሰዎች ከዚህ ጀምራችሁ ከዛ ትምህርት ብትጀምሩ እየተያዘላችሁ ይመጣል እና ከዛ ትምህርት እንድትጀምሩ አበረታታችኋለሁ። በዛሬው ደግሞ ትምህርት ስንመለከት ነፍስ እንዴት ነው የምትለወጠው? ነፍስ እንዴት ነው የምትለወጠው የሚለውን ነገር እንመለከታለን። አትርሱ፣ የትምህርታችን ርዕስ ምንድነው? በውስጡ ብዙ ሐሳቦችን ቢይዝም ርዕሳችን ምንድነው? እግዚአብሔር ለዳግም ለተወለደ ሰው የሰጠው የቤት ስራ የሚል ትምህርት ነው ትምህርቱ። እና ዳግም የተወለደ ሰው የቤት ስራ ተሰጥቶታል። ያም የቤት ስራ ምንድነው? እኔ በምገለጥበት ቀን መንፈሳችሁም ነፍሳችሁም ስጋችሁ ያለ ነቀፋ ሆነው ተቀድሰው በአንድ አይነት አቋም ሆነው አንድ ህይወት ኖራቸው በጽድቅ የሚመላለሱ ሆነው አንዱ አንዱን የማይቃረኑ ሆነው በዛ ህይወት ስትመላለሱ ላገኛችሁ ብሎ ነው ጌታ ኢየሱስ ክርስቶስ በመንፈስ በሐዋርያው ጳውሎስ በኩል የተናገረው። ቃሉ ሲጀምር ምን ብሎ ነው የሚናገረው? የሰላም አለቃው ለእንተናችሁ ቀድስ፣ መንፈሳችሁ ነፍሳችሁ ስጋችሁ ጌታ ለሚገለጥበት ቀን ያለ ነቀፋ ይሁን፣ የጠራችሁ የታመነ ነው ይህንን ያደርገዋል ብሎ ስለሚናገር ማለት ነው። ክብር ለእግዚአብሔር። ሁለተኛዋ የምትለወጠው ነፍስ ናት። ነፍስ አልዳነችም። አንድ ሰው ጌታ ኢየሱስ ክርስቶስን ቢቀበልም ነፍሱ የምትድንበት መንገድ የተለየ መንገድ ስለሆነ በሂደትና በተለየ መንገድ ስለሆነ በተቀበለበት ጊዜ አትድንም ነፍስ። በባህል ነፍሱ ዳነች ምናምን ይባላል እንጂ በእግዚአብሔር ቃል መነጽር በደንብ አድርገን ስናየው ዘርዝረን ስናየው ያኛው በተለምዶ የሚባል ነገር ነው፣ የነፍስ መዳን ምናምን የሚባለው ነገር ማለት ነው። ነፍስ ግን በሂደት ነው የምትድነው። ለዚህ ነው መጽሐፍ ቅዱስ ያዕቆብ ምዕራፍ 1 ቁጥር 21 ላይ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን የእግዚአብሔርን ቃል በየዋህነት ተቀበሉ ብሎ የሚናገረው ነፍሳችሁን ማዳን የሚችለውን ብሎ ይላል። ነፍስ የዛ ክፍል ላይ እንዳልዳነች ገና መዳን እንዳለባት ያ ክፍል ይናገራል። ብናነበው ደስ ይለኛል። እሱ ክፍል ቁልፍ ክፍል ስለሆነ ስለ ነፍስ እንዴት እንደምትለወጠው ከምንድነው የምትለወጠው የሚለውን ነገር ነፍስ ከምንድነው የምትድነው የሚለውን ነገርና እንዴት ነው የምትድነው የሚለውን ነገር ለማየት ቁልፍ ነገር ስለሆነ ያዕቆብ ምዕራፍ 1 ቁጥር 21 እስቲ እናንብበው። እንደዚህ ብሎ ይናገራል። ያዕቆብ ምዕራፍ 1 ቁጥር 21 ስለዚህ እርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ። ቃሉን የምታደርጉን እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ ብሎ ይናገራል። ስለዚህ እርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለው በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ ይላል። ነፍሳችሁ እንድትድን ገና እንዳልዳነችና ወደፊት እንደምትድን ነው የሚናገረው። ነፍስ ግን ከምንድን ነው የምትድነው የሚለውን ነገር ስትመለከት እዚሁ ክፍል ላይ ምንድነው ብሎ የሚናገረው? ከርኩሰትና የክፋት ትርፍ ብሎ ይናገራል። በነፍስ ውስጥ እርኩሰትና የክፋት ትርፍ የሚባሉ ነገሮች አሉ። ነፍስ ምን እንደሆነች ሌላው የእግዚአብሔር ቃል የሚነግሩን 1 2 3 ቃሎችም መደዳውን ብናነብ ደስ ይለኛል። ነፍስ እንዴት እንደምትድን በደንብ የሚያስረዱን የዚህ ትምህርት መሰረታዊ ጥቅስ ስለሆኑ እናንብባቸው፣ አስተውላችሁ ስሙኝ። አንደኛው ምሳሌ ምዕራፍ 19 ቁጥር 1 ነው። እንዲህ ይላል፣ ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም፣ እግሩንም የሚያፈጥን ከመንገድ ይስታል ይላል። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም ብሎ ይናገራል። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ደግሞ እንደዚህ ብሎ ይናገራል፣
ከ28 ጀምሮ ይህንን የሚናገረው ጌታችን ኢየሱስ ክርስቶስ ነው እና በኃጢአት ላሉ ሰዎች ሲናገር ምንድን ያለው? እናንተ ደካሞች ሸክማችሁ የከበደው ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬንም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔም የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍትን ታገኛላችሁ። ቀንበሬም ልዝብ ሸክሜም ቀሊል ነውና ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍትን ታገኛላችሁ ብሎ ይናገራል። ባለፈው ትምህርት ላይ ደግሞ ያየን አንድ ጥቅስ አለ። መዝሙረ ዳዊት 103 ላይ ምን ብሎ ነው የሚናገረው? ዳዊት ነፍሱን ሲሰብካትና ሲያስተምራት ምን ብሎ ነው የተናገረው? ነፍሴ ሆይ እግዚአብሔር አምላክሽ ምን አድርግ ይላል? ባርኪ፣ አጥንቶቼም የተቀደሱ ስሙን ብሎ ነፍሱን ሲሰብካት እናያለን። መዝሙር 103 ላይ ያለው ቃል እንየው። አብራራዋለሁ ግን መጀመሪያ ላይ ሙሉ ስዕሉን እንድናገኘው እነዚህን ቃሎች ማንበብ ግድ ስለሆነ ነው። መዝሙረ ዳዊት 103 ስለ ነፍስ ነው የሚያወራው ይሄ ክፍል እና ዳዊት ነፍሱን እየሰበካትና እያስተማራት ነው ያለው። ምንድነው የሚላት? ሰፊ ትምህርት ነው የሚነግራት። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚልሽ፣ ደዌሽንም ሁሉ የሚፈውስ፣ ሕይወትሽንም ከጥፋት የሚያድናት፣ በምህረትና በቸርነቱ የሚከልልሽ፣ ምኞትሽንም ከበረከት የሚያጠግባት፣ ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደለው ይፈርዳል ብሎ ይናገራል እና ለነፍስ ስለሚደረግላት ነገር ይናገራልና ዳዊት ነፍሱን እየሰበካት ነው። ምን እያለ? እግዚአብሔርን አመስግኝ፣ እግዚአብሔርን ባርኪ እና ምስጋናውን አትርሺ። ባርኪው እግዚአብሔርን። እንዲህ ብታረግ ኃጢአትሽን ሁሉ ይቅር ይልሻል፣ ደዌሽን ይፈውሳል፣ የምትፈልጊውን ይሰጥሻል እያለ ሲናገራት እናያለን። ነፍስ አሁን ያነበብናቸው ክፍሎችን ስንጨምቃቸው ስንመለከት ነፍስ ከእውቀቱ ዓለም ጋር ነው የምትገናኘው። ነፍስ የእውቀት መመዝገቢያ ናት። ለዚህ ነው ምሳሌ ላይ ያነበብነው ክፍል ላይ ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም ያለው። ነፍስ በእውቀት የምትሞላ ከእውቀቱ ዓለም ጋር የምትገናኝ ናት። አንድ ሰው ወደዚህ ምድር ተወልዶ ሲመጣ ነፍሱ ልክ እንደ አዲስ ሉክ እንደ አዲስ ደብተር ሆና ባዶ ሆና ነው የምትመጣው። እና ግን ምንድናት? ነፍስ እውቀት መመዝገቢያ ናት። በውስጧ አእምሮ የሚባል ክፍል አለ እና በዛ እውቀትን ትመዘግባለች። አንድ ሰው ከተወለደበት ጊዜ ጀምሮ አሁን እስካለበት ጊዜ ድረስ ከእናቱ ገና ጡት መጥባት ሲጀምር ማስተዋል ከጀመረበት ጊዜ ጀምሮ ከእናቱ፣ ከአባቱ፣ ከቤተሰቦቹ፣ ከአካባቢው፣ ከትምህርት ቤት፣ ከሚያየው ነገር፣ ከቴሌቪዥኑ፣ ከጓደኛ፣ ከሚያነበው በአጠቃላይ በአይኑና በጆሮ በአምስቱ ሕዋሳት የሚገቡ ዕውቀቶች በሙሉ ተመዝግበው የሚቀመጡት በነፍስ ውስጥ ነው። ነፍስ ናት የምትማረው። ለዚህ ነው ከትምህርትና ከእውቀት ጋር ያያያዟት መጽሐፍ ቅዱስ አያይዞ ቅድም ባነበብናቸው ክፍሎች ውስጥ ያያል። ከትምህርት ጋር ከእውቀት ጋር ነው የሚያያይዘው። በዚህ ዓለም ያሉ አንድ ሰው ከተወለደ ጊዜ ጀምሮ አሁን እስካለበት ጊዜ ድረስ ያወቃቸው የትኞቹም በጎም መጥፎም ዕውቀቶች፣ ጤናማ ያልሆኑ ዕውቀቶች፣ ጽድቅ፣ ንጽህና፣ ቅድስና፣ በጎነት፣ ቸርነት፣ መልካምነት ያለው ጤናማ ዕውቀትና እንዲሁም ደግሞ የርኩሰት፣ የክፋት አጠቃላይ ዕውቀቶች ጠቅላላ ተመዝግበው ያለው በሰው ነፍስ ውስጥ ነው። አንዳንዴ ስናስታውስ መልካም ነገር ብቻ አይደለም እናስታውሰዋል፣ ክፉ ያደረግነውን ነገር ሁሉ እናስታውሳለን። ከየት አውጥተን ነው የምናስታውሰው ብትሉ ከነፍስ ቤተ መዛግብት ውስጥ አውጥተን፣ በነፍስ ክፍል ውስጥ አእምሮ አለ፣ ከዛ ውስጥ አውጥተን ነው የምንመለከተው። ነፍስን ከእውቀት ጋር ከትምህርት ጋር ነው የሚያያይዛት መጽሐፍ ቅዱስ እና ጌታ ኢየሱስም እንደሱ ነው ያለው። ከኔ ተማሩ እኔም የዋህና በልቤም ትሑት ነኝ ለነፍሳችሁ ረፍትን ታገኛላችሁ። ከኔ ስትማሩ ነፍሳችሁ ታርፋለች። ነፍስ የምታርፈው ከመቅበዝበዝ የምታርፈው ብቻ ሳይሆን የምትድነው በትምህርት ነው። ስለዚህ ነፍሳችሁ እንድታርፍ አለ ጌታ ኢየሱስ
ከመቅበዝበዝ እንድታርፍ እረፍት ከነሳት ነገር እንድታርፍ ከኔ ተማሩ። ትምህርት ነፍስን ስለሚያሳርፋት ማለት ትምህርት ነፍስን ማሳረፍ ብቻ ሳይሆን ዕውቀት የሚሰጠውን ነገር በሙሉ ይሰጣታል። ነፍስ የክፉም የመልካምም ዕውቀት መመዝገቢያ ስለሆነች ነው። መጽሐፍ ቅዱስ እንግዲህ እርኩሰትንና የክፋትን ትርፍ አስወግደን ነፍሳችን ማዳን የሚችለውን አለ። ከየት ነው የምናስወግደው ብትሉ በነፍሶችን ውስጥ ከተመዘገበው ዕውቀት አስወግደን ከዛ ውስጥ አስወግደን እና አንድ ሰው ጌታ ኢየሱስን ተቀብሎ ሲመጣ ነፍሱ አትለወጥም እንዳለ ነው የሚመጣው። እና ነፍሱ ውስጥ ያለ በጎ ዕውቀት፣ ክፉ ዕውቀት፣ ጤናማ ዕውቀት፣ ጤናማ ያለ ዕውቀት፣ የጽድቁም የመልካም ሥራ ምግባር ዕውቀት፣ እንደገናም ደግሞ የኃጢአት የርኩሰት የክፋት ትርፍ ዕውቀት በሙሉ ነፍስ ውስጥ ተመዝግቦ ነው ያለው። የተቀየጠ የተደባለቀ ነገር ነው ያለው። ምን ልበላችሁ ጥሩና መጥፎ እህል፣ ለምሳሌ አሸዋ የበዛበት እህል፣ ቆሻሻ የበዛበት እህል፣ እሱን ተመልከቱልኝ በሐሳባችሁ። እህል ነው ግን ውስጡ ምን አለ? ሌላ እህል የሚመስሉ ከእህሉ ጋር የተቀላቀሉ እህል ያልሆኑ ግን ቆሻሻ የሆኑ ነገሮች ገብተዋል። ልክ እንደዛ ነው የሰው ነፍስ ውስጥ የተሞላችው ነገር። እንደ አካባቢው አስተዳደግ ሊሆን ይችላል፣ እንደ ሰውየው እንደ ቤተሰቡ አስተዳደጉ እንደተማረው ወደ ነፍሱ እንዳስገባው የዕውቀት አይነት ከፍና ዝቅ ሊል ይችላል። ወይ ክፉ ነገር የበዛበት ሊሆን ይችላል ነፍስ ውስጥ የሞላው፣ ወይ ደግሞ መልካም የበዛበት ሊሆን ይችላል፣ ወይ ደግሞ እኩል ሊሆን ይችላል። ዞሮ ዞሮ ግን ሁለቱም አይነት ዕውቀት አለ። ይህን ዕውቀት ከየት ነው ነፍስ ያመጣችው ብትሉ በአምስቱ በሰውነታችሁ ውስጥ ባለው ሕዋስ ዕውቀቱን ወደ ውስጥ አስገብታ በማየት በመስማት በማሽተት የሚባሉትን ዕውቀቶች በማየት በማሽተት በመስማት በመዳሰስ እና በሌላም ነገር የሚገቡትን ዕውቀቶች ወደ ውስጥ አስገብታ እና ሰው ሲማር በዚህ ምድር ላይ ሲማር ወይ ከሚያየው ነው የሚማረው ወይ ደግሞ ከሚሰማው ነው የሚማረው አይደለም። አፍንጫችን ያሸታል አይደል? ሲያሸት ጣዕሞችን ይለያል። ጣዕሞች ሁሉ ተመዝግበው ይቀመጣሉ ነፍሳችን ውስጥ። ምላሳችን ይቀምሳል። ቀምሶ ግን የቀምሻውን የእንትኖቹን ለይቶ ይሄ ጨውጨው ይላል እንትን ይላል ምናምን ለቆ ነፍሳችን ውስጥ የተቀመጠ የማመሳከሪያ ዕውቀት ስላለን እንደዛም ነው። እና ነፍስ ውስጥ የተቀየጠ ድብልቅልቅ ያለ ዕውቀት አለ። ግን አሁን መንፈሳዊ ነገር እየተማረን ስለሆነ ስለ ጽድቅና ስለ ኃጢአት እየተማረን ስለሆነ ሌላውን ትተነው ብንመለከት ነፍስ ውስጥ ሁለት አይነት ዕውቀት ነው ያለው። የክፋት ትርፍ የሚባል የርኩሰት ዕውቀት እና ደግሞ መልካም ዕውቀት በጎ ዕውቀት፣ ለስጋ የሚጠቅም ለትምህርት የሚጠቅም መልካም ስነ ምግባር ያለው ሰው ሆኖ የሚጠቅም ብቻ ባስተዳደጉ ሰውየው ተምሮታል። ይህንን ትምህርት ወይ ከቤተሰቡ ወይ ከጓደኛው ወይ ከአካባቢው ወይ ከትምህርት ቤት ወይ ከሚያየው ነገር በአጠቃላይ በአይን በሚገባ ዕውቀት ጠቅላላ ተሞልቷል የሰው ነፍስ እንዲህ ናት። ድብልቅልቅ እንዳለ እንዳልተለወጠ ነው የምትመጣው። ታዲያ ጌታ ኢየሱስ ክርስቶስ መንፈሳችሁ ነፍሳችሁ ስጋችሁ ያለ ነቀፋ ሆኖ ይጠብቁኝ ብሎ ሲናገር ነፍስም የምትለወጥበት መንገድ ስላለ ነው በውስጥ ታዋቂነት ይህንን የተናገረው። ነፍስ ትድናለች፣ ነፍስ ትለወጣለች፣ ነፍስ ታርፋለች፣ ነፍስ ከክፈት ርኩሳት ንጹህ ትሆናለች። የምትድንበት መንገዱ ግን ምንድነው ወደሚለው ስንመጣ በመማር በሁለት ነገር ነው። አንዱ በውስጡ ያለውን ነገር በማስወገድ፣ ሁለተኛው ነገር ደግሞ በጎ ዕውቀትን በመማር የእግዚአብሔርን ቃል በመማር ያኔ ነፍስ መዳን ትጀምራለች። ከምንድነው የምትድነው? ነፍስ ከምንድነው የምትድነው? በውስጧ ካለው ኃጢአት ሊያሰራት ከሚችል ተደራጅቶ ከተቀመጠው የኃጢአት ዕውቀት ነው የምትድነው። ጥፋት ሊያመጣባት የሚችል መንፈስን ቻሌንጅ ከምታረግበት ከስጋ ጋር ከምታብርበት ከክፉ ዕውቀት ነው ነፃ የሚያወጣትም የሚያድናትም ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ነፍስ ባጭሩ ትድናለች። የምትድነው በምንድነው? በዕውቀት። በምን አይነት ዕውቀት? በእግዚአብሔር ቃል ዕውቀት። ክፉን በማጥፋት በውስጡ ያለውን ክፉ አመለካከት ዕውቀት በማጥፋት የብርሃኑን ዕውቀት በውስጧ በመውላት ምን ታረጋለች? ነፍስ ትድናለች። ደስ የሚለው ነገር ነፍስ ኤዲቴብል ኖሌጅ ነው በውስጡ ያላት። ኤዲቴብል ኖሌጅ ነው ያላት። ኤዲቴብል ኖሌጅ ማለት ይሄ ሊታረም የሚችል ልትሰርዙት የምትችል ልታስወግዱት የምትችል ልክ በላፒስ አጥፍታችሁ የሆነን ደብተር ላይ ያለን ጽሑፍ የተሳሳተችውን ጽሑፍ ስህተት የሆነን ጽሑፍ አጥፍታችሁ በዛ ላይ ትክክለኛውን ዕውቀት እንደምትጽፉ ነፍስም እንደሱ አይነት ነገር አላት። የመርሳት በውስጡ ያለው ነገር የማስወገድ
ተፈጥሮ ዝንባሌ እግዚአብሔር እንዲህ አይነት ባህሪ እንዲኖራት አድርጎ ነው የፈጠረው። አንዳንድ ዌብሳይቶች ላይ የምናገኛቸው ዕውቀቶች ኤዲቴብል፣ ለምሳሌ ዊኪፒዲያ ላይ የሚሰፍሩ እንትኖች ኤዲቴብል ኖሌጅ ነው ተብለው እነሱ የሚታወቁት ምንድነው? አፕዴት ይደረጋል። አዲስ ዕውቀት ሲመጣ ያንን ዕውቀት አፕዴት ያደርጉታል። አንዳንዴ አዲስ ዕውቀት አሮጌውን እንዲሰርዙ ያደርጋቸዋል። ምክንያቱም የዛ ታሪክ ሁኔታ ስለተቀየረ ማለት ነው። እና ኤዲት ይደረጋል። ኤዲቴብል ነው። ኤዲቴብል ማለት ሊታረም የሚችል ትክክለኛ ያልሆነ ዕውቀት ወጥቶ አዲስ ዕውቀት እንዲገባ ወይም አሮጌ ትክክለኛ ያልሆነው ሰርዞ በትክክለኛ ዕውቀት መተካት ነው። ነፍሳችንም ልክ እንደዛ ናት። የመርሳት የማስወገድ ባህሪ ያላት፣ የመጻፍ የመማር ብቻም ሳይሆን በውስጡ ያለው ነገርም የማጥፋት ባህሪ ያላት ነፍሳችን። ስለዚህ አንድ ሰው ነፍሱ እንዲድንለትና ነፍሱ የመንፈስ አይነት አቋም እንዲኖረው የሰው መንፈስ ዳግም በመወለዱ ምክንያት ጽድቅን የሚወድ አመፃን የሚጠላ እንደ እግዚአብሔር ፈቃድ የሚሄድ ኃጢአትን የማያደርግ በእግዚአብሔር ዘር በእርሱ ስላለ ኃጢአትን ማድረግ የማይችል ጽድቅን የሚወድ አመፃን የሚጠላ ከበጎ መንገድ ውጪ ሌላ ነገር ከእግዚአብሔር ሐሳብ ጋር 100% የሚስማማ የእግዚአብሔርን ፍቃድ ለማድረግ ሁሉ ጊዜ የሚጥር እግዚአብሔርን ደስ በማሰኘት ደስ የሚለው ሌሎችን የሚያስተምር የሆነው በእግዚአብሔር መልክ ምሳሌ የተፈጠረው አዲሱ ሰው የተባለው ያ መንፈስ የሆነው ሰው ጋር አብራ አንድ አይነት አቋም እንዲኖራት እሷ ደግሞ የምትለወጠው ነገር በምንድነው? በእውቀት በመማር ነው የምትለወጠው። መንፈሳችን የተለወጠው በቅጽበት ነው። የለወጠው እግዚአብሔር ነው። አወጣውና አዲስ ከተተበት። በቃ ያ እግዚአብሔር ስራ ነው። የመለኮት የእግዚአብሔር ስራ ነው። ይሄኛው ግን ስራ የእኛን ተሳትፎ የሚጠይቅ ስራ ነው። የነፍስ ስራ። ለምን? ዕውቀትን ወደኛ ውስጥ ማስገባትን ይጠይቃል። ማንበብን፣ መስማትን፣ ማሰላሰልን፣ በጎን ዕውቀት ወደ ውስጣችን ለማስገባት ጊዜ መስጠትን ይጠይቃል። ነፍስ እንድትድን ከዘላለም ጥፋት አይደለም በምትድነው፣ በውስጧ ካለው የክፋት ዕውቀት የቅፋት ትርፍ ከተባለ ዕውቀት ከርኩሰት ዕውቀት ነው የምትድነው። ለምሳሌ መጽሐፍ ቅዱስ ኤፌሶን ምዕራፍ 4 ላይ ምን ብሎ ይናገራል? እንደዚህ ብሎ ይናገራል። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካም እየሰራ ይድከም ብሎ ይናገራል። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን ከዚህ ፈንታ ለጎደለው የሚያካፍለው እንዲኖረው በገዛ እጆቹ መልካምን እየሰራ ይድከም ብሎ ይናገራል። የሰረቀ ከዚህ በኋላ አይስረቅ ብሎ ይናገራል። ይሄ ለዳነ ሰው እየተናገረ ነው ያለው ጳውሎስ ለኤፌሶን ሰዎች መልእክቱን ሲጽፍ ማለት ነው። በፊት ሰርቃችሁ ከሆነ በስርቆት ሕይወት ስትኖሩ የነበራችሁ ከሆናችሁ አሁን አትስረቁ እና ከዛ ይልቅ የላይፍ ስታይላችሁን ቀይራችሁ ያንን ሕይወት በሌላ ሕይወት በመስጠት ሕይወት በፊት የመንጠቅ የመውሰድ ነበረ፣ አሁን ደግሞ የመስጠት ሕይወት አድርጋችሁ ሕይወታችሁን ቀይሩ እያለ ነው የሚነግራቸው። የሰረቀ ከዚህ በኋላ አይስረቅ፣ ይልቁንም በዚህ ፋንታ ይህንን ቀይሮ ለጎደላቸው የሚያካፍለው እንዲኖረው በእጆቹ እየሰራ ይድከም ብሎ ይናገራል። አሁን ተመልከቱ። ይሄ ዳግም የተወለደ ሰው በፊት ይሰርቅ ነበረ። ሲሰርቅ የሚሰርቅበት እንዲሰርቅ የሚያደርገው ሮንግ ኖሌጅ የጨለማ ዓለም ዕውቀት በባህል አየሩ ላይ ባለ ዕውቀት ተሞልቶ ከዛ ዕውቀት ግፊት ተነስቶ ነው ያን ነገር የሚያደርገው። ለምሳሌ መጽሐፍ ቅዱስ ሲናገር የስርቆት ውሃ ይጣፍጣል፣ በኋላ ግን አፉን ጭንጫ ይሞላዋል። የስርቆት ውሃ ይጣፍጣል ማለት ምንድነው? ሰርቆ ነው ሳይለፋ ሌሎች ለፍቶ ባመጡት ነገር ላይ ነው የሚሰርቀው። በአቋራጭ መክበር እና ከጀርባ ያለው ሐሳብ ምንድነው? ምን አስለፋኝ እኔ ብሰርቅ ያልኖርም ወይ የሚል አመለካከት አለበት። ስርቆቱን እንዲያደርግ የሚገፋፋው ነገር ከእያንዳንዱ ሀብታም በስተጀርባ ወንጀልና ስርቆት አለ ይላል። በዚህ ዕውቀት ይገፋል። ነፍስ ውስጥ ይህን ዕውቀት ከቶ ነው በዕውቀት ተገፍቶ ነው የሚያደርገው። ያለ ልፋት መኖር በምን በመስረቅ በሚል ማለት በአቋራጭ መክበር። እዚህ ሀገር ካልሰረከ አያልፍልህም። ሰርቶ የሚያልፍለት እኔ ያላየው። በዓለም ላይ ያሉ ባለ ሀብቶች በሙሉ ከጀርባቸው ስርቆት አለ፣ ወንጀል አለ። ወንጀልና ስርቆት ካላደረጉ በስተቀር እንደዚህ አይሆንም በሚል የተሳሳተ የጨለማ ዓለም ዕውቀት ወይም ሰዎች ፈብርከው አየሩ ላይ ከለቀቁት ዕውቀት ነፍሱም ሞልቶ ነው ያ ሰው በዛ ዕውቀት ተንደርድሮ ተገፋፍቶ ወደ ስርቆት የሚመጣው። ከየትኛውም ኃጢአት በስተጀርባ አሳማኝ ዕውቀት አለ። ያ ዕውቀት ግን የጨለማ ዕውቀትና የርኩሰት ዕውቀት የሚባል ዕውቀት፣ ያ ዕውቀት የጨለማው ዓለም ዕውቀት፣ ያ ዕውቀት የኃጢአት ዕውቀት ነው።
እና ከየትኛውም አንድ ሰው ኃጢአትን ሲያደርግ ኃጢአት ያደረገበትን ምክንያት ብትጠይቁት ሁሉም ኃጢአት ያደረገ ሰው ነፍስ ያጠፋ ሊሆን ይችላል፣ የሰረቀ ሊሆን ይችላል፣ ሌላም ነገርን ጠቅላላ ኃጢአት ያደረጉትን ሰዎች ይዛችሁ ብትጠይቋቸው ያንን ያደረጉት ዝም ብዬ ነው ሳላስበው ነው አይሏችሁ። ያንን እንዲያደርጉ የሚያደርጋቸው የተሳሳተ ዕውቀት አእምሯቸው ውስጥ አለ፣ ነፍሳቸው ውስጥ አለ፣ የነፍሳቸው ክፍል ውስጥ አለ። የነፍስ ክፍል ውስጥ ሆኖ አእምሯቸው ውስጥ አለ ያ ዕውቀት፣ ያ የተሳሳተ ዕውቀት። በዛ ዕውቀት ድራይቭ ተደርገው ነው ያንን ነገር ያደረጉ። እዚህ ጋር የጠቀሰውም ሰውዬ እንደዛ የሚሰርቅ ሰው ነበረ። በፊት እየሰረቀ የሚኖር ነበረ። ከዛ ግን ምንድነው መሰላችሁ? ይሄ ሰው ወደ ጌታ ኢየሱስ ክርስቶስ ሲመጣ፣ ወደ እግዚአብሔር ቤት ሲመጣ የእግዚአብሔርን ቃል ይማራል። የእግዚአብሔር ቃል ስለ ስርቆት የሚናገረው ብዙ ነገር አለ አይደል? አትስረቅ ከሚለው ትእዛዝ ጀምሮ የሰረቁ ሰዎች እግዚአብሔር እንደቀጣቸው፣ መስረቅን እግዚአብሔር እንዴት እንደሚጠላ፣ መስረቅ የሥጋ ሥራ እንደሆነ፣ መስረቅ የሰይጣን ባህሪ እንደሆነ፣ አንድን ሰው ስትሰርቀው እንደምታሳዝነው፣ ቅስሙን እንደምትሰብረው፣ ተስፋ እንደምታስቆርጠው፣ የለፋበትን በመውሰድ የሕይወቱ ጎዶሎ እንደምታረገው፣ በእግዚአብሔር ፊት መራራና እንዲያለቅስብህ እንደምታረገው የሚናገሩ የእግዚአብሔርን ቃል ስታነብ ምንድነው የሚሆነው? ያ አተርፍበታለሁ ብሎ የያዘው የክፋት ትርፍ የሆነው ዕውቀት በበጎ ዕውቀት መመታት ይጀምራል። ዲሌት መሆን ይጀምራል። በብርሃን ዕውቀት ያ የጨለማ ዕውቀት መተካት ይጀምራል። ለካ ይሄ ነገር ኃጢአት ነው ማለት ይጀምራል። የመንፈሱ ለውጥ እንዳለ ሆኖ ነፍስ ደግሞ አመለካከቷን ስትቀይር ያ ለመስረቅ የሚያንደረድራትን የክፋት ትርፍ የክፋትን ትርፍ እንድታመጣ ያረጋትን ያንን ዕውቀት ስትቀይረው፣ በእንደዚህ አይነት ዕውቀት አትስረቅ በሚለው ዕውቀት ስትቀይረው ምንድነው የሚሆነው? ነፍስ መዳን ትጀምራለች። ነፍስ መለወጥ ትጀምራለች። ነፍስ የመንፈስ አይነት አቋም ሊኖራት ይጀምራል። እንዲህ ነው የሚሆነው። አሁን ተተካ ማለት ነው አይደል? የክፋትን ትርፍ እርኩሰትንና የክፋትን ትርፍ አስወግዳችሁ ነው አይደል የሚለው? ተወገደ። እንዴት ተወገደ? የሚሰርቀው ሰውዬ የሚሰርቅበትን ዕውቀት አትስረቅ በሚለውና በሌሎች ስለ ስርቆት በሚያወራ በእግዚአብሔር ቃል ትምህርት ምን አረገው? ዲሌት አረገው፣ አጠፋው፣ ቀየረው፣ ለወጠው። ያመለካከት ለውጥ አደረገ ማለት ነው። ክብር ለእግዚአብሔር። ያመለካከት ሰው ፍጹም የሚለወጠው እነዚህ ሶስቱ ነገሮችን ሲለውጥ ፍጹም ለውጥ የሚሆነው ማለት መንፈስ ብቻውን ዳግም በመወለዱ የተለወጠ የጽድቅ አቋም አለው። ከመጀመሪያው አይሰርቅም፣ የመስረቅም ዝንባሌ የለውም። የመስረቅ የሚባሉ ዕውቀቶች በሙሉ ይጠየፋቸዋል። ያ ማንነቱ ስለሆነ ነፍስ ውስጥ ግን ተቀርቅሮ የቀረ ያ አለ፣ የክፋት ርኩሰት የሚባል ነገር። አንድ ግዴለሽ የሆነ ወንድ ከባለትዳር ጋራ ከዛችም ባለትዳር ከሆነችው ካልሆነችውም ጋራ ምናምን እየሄደ በቃ ከእንትና ሚስት ጋር ኮተኛው ከእንትና ጋር እንደዚህ ያደረኩ እንደዚህ ምናምን እያለ በኃጢአት የሚደሰት የነበረ ሰው ጌታ ኢየሱስ ክርስቶስን ሲቀበል ለሱ ደስታው ነበረ በፊት። እና ይሄን ለምንድን ነው የምታረገው ይባል አክቶ መደሰት ነው ብሎ ነው የሚላችሁ በፊት። እንዲህ አይነት ነገር ያስደስተኛል ነው የሚላችሁ። እንዲህ አይነት ነገር ስትሉት ሌሎችም ዕውቀቶች ሊነግራችሁ ይችላል። የጨለማው ዓለም ዕውቀት፣ የኃጢአት ዕውቀት፣ ትክክለኛ ያልሆኑ ዕውቀቶችን ሊነግራችሁ ይችላል። ከሰው ሚስት ጋርና ካገኘው ሰው ጋር መተኛት፣ በትዳሩ ላይ በመማገጥ ምናምን ሊነግራችሁ ይችላል። የሆነ ዕውቀት አለው ከጀርባ ማለት ነው። ይሄንን የሚያስደርገው ነፍስ ውስጥ የተቀረቀረ መጥፎ የኃጢአት ዕውቀት አለ። እቺ ዓለም ፋብሪካ የሰጠችው አየሩ ላይ ያለ ወይም እሱ የፈበረከውም ሊሆን ይችላል አለ። በዛ ተነስቼ ነው ማረገው ነው ቢላችሁ። ከዛ ይሄ ሰው ወደ ጌታ ኢየሱስ ክርስቶስ ሲመጣ መጽሐፍ ቅዱስን በዚህ አቅጣጫ ላይ ሲያነብ የባልንጀራ ሚስት አትመኝ የሚል ቃል ያለ። እንዲህ አይነት ኃጢአት መንፈስ ቅዱስን የሚያሳዝን እግዚአብሔርን ደስ የማያሰኝ እንደገና ክፉ ሰው እጅ በእጅ ሳይቀጣ አይቀርም ይላል ምሳሌ 11 ላይ። እንደገና ደግሞ ዕብራውያን ምዕራፍ 13 ጨምሮ ይህን ተመሳሳይ ሐሳብ ሲናገር ምን ብሎ ይናገራል? ዝሙት ስለሚሰሩ ሰዎች፣ ስለሚያመነዝሩ ሰዎች፣ ሴሰኞችና አመንዝራዎች ግን እግዚአብሔር ይፈርድባቸዋል ብሎ ይናገራል። ያ ኮንሲኩዌንስ አለው። ሰው በነፍሱም ተገፍቶ ነፍሴ ውስጥ ካለ ርኩሰት የተነሳ ነፍሴ ስላልተለወጠች ይህን ነገር አደረግኩ ቢል ያው ኮንሲኩዌንስ አለው። እግዚአብሔር ጉዳዩን በምህረት ካላለፈው በስተቀር ቅጣት አለው። እንዲህ አይነቱ ነገር ቅጣት አለው። ግን ነፍስ ከተለወጠች ከእንደዚህ አይነት ምርግማን ይድናል ማለት ነው። ከእንደዚህ አይነት ቅጣትም ያመልጣል ማለት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ መንፈሳችሁም ነፍሳችሁም ስጋችሁም ቅዱስ ይሁኑ ብሎ አበክሮ የተናገረበት ምክንያት ለዛ ነው። ምክንያቱም ነፍስ ካልተለወጠች፣ ነፍስ በክፋት ርኩሰት ሐሳብና ፈቃዷ የምትሄድ ከሆነ
ውጤቱ ኃጢአት ነው የሚሆነው። የኃጢአት ደግሞ ቅጣት እንዳለው ነው አዲስ ኪዳን ብሉይ ኪዳንም የሚናገረው። ስለዚህ የነፍስ ለውጥ ግድ ነው ማለት ነው። ግድ ነው፣ ሲሪየስሊ የሚታይ ጉዳይ ነው። ያው ሁሉም ኃጢአት ከክብር እንደሚያጎድሉ በነፍስ ውስጥ ባለ እርኩሰትና የክፋት ትርፍ እውቀት መሄድ መጨረሻው ከክብር መጉደል ነው የሚያመጣው። በእግዚአብሔር ቃል መረዳት በዚህ እውነት ላይ ተመስርቶ ይህንን እውቀትና ትምህርት ወደ ውስጡ ሲያመጣ እሱ ብቻ ሳይሆን ሰውን እንደ ራስ አድርገህ ውደድ በሚለው ቃል ሲመለከተው ሰዎች ሊያደርጉልህ የምትፈልገውን አንተ አድርግላቸው በሚለው ቃል ሲመለከተው፣ ወይም በሌላ አባባል ሰዎች አንተ ላይ ሊሆን የማትፈልገውን በሌሎች ሰዎች ላይ አታርግ የሚለውን በእግዚአብሔር ቃል መረዳት በዚህ እውነት ላይ ተመስርቶ ይህንን እውቀትና ትምህርት ወደ ውስጡ ሲያመጣ በማንበብ ሰባኪዎች ሲናገሩ ሊሆን ይችላል፣ መጽሐፍ ቅዱስ አስተማሪዎች ሲያስተምሩ ሊሆን ይችላል፣ መንፈሳዊ ሰዎች ሲናገሩ ሊሆን ይችላል። እነዚህ እውቀቶች ተከታትለው ወደ ነፍስ ውስጥ ሲገቡ ያ በፊት የሚያረጋቸው ነገሮች በሙሉ ምን ይሆኑበታል? ትክክል እውቀት እንዳልሆነ ማወቅ ይጀምራል ማለት። እሱ መጽሐፍ ቅዱስን ባጠና ባነበበ ቁጥር በተደጋጋሚ በዚህ አቅጣጫ ላይ ትክክል እንዳልሆነ ያ ቀድሞ የሚያደርገው ህይወት፣ ትክክለኛው ህይወት ከዚህ ነገር መራቅና እንዲህ አይነት ነገር ውስጥ አለመግባት እንደሆነ እየገባው እየተረዳ ሲመጣ ምን ይሆናል መሰላል? ያ የጨለማ እውቀት በብርሃን እውቀት እየተመታ ይመጣል። ያ የኃጢአት እውቀት በጽድቅ እውቀት እየተመታ ይመጣል። ያ በክፋት የኃጢአትን ትርፍ የሚያመጣው እውቀት ብርሃን በሆነው በእግዚአብሔር ቃል እውቀትና አብሮት እየተመታ እየጠፋ ይመጣል። ከዛ ያመለካከት ለውጥ፣ ያስተሳሰብ ለውጥ፣ የነፍስ ለውጥ ይሆናል። እንደዚህ ቃል መሰረት ደግሞ ነፍስ ዳነች ማለት ነው። ነፍስ ከምንድን ነው ምንድነው? ከርኩሰትና ከክፋት ትርፍ እውቀት ነው ምንድነው? ዲሌት ይሆናል በብርሃኑ እውቀት። ያንን ህይወትን ድሮ የሚያደርገውን አመለካከት ውስጥ እያጠፋ ይመጣል። ባላደረገው ቁጥር ደግሞ ከዛ ነገር በራቀ ቁጥር የጽድቁን ህይወት እየተለማመደ በመጣ ቁጥር ሙሉ ለሙሉ ከውስጡ ይጠፋል። አሁን ለምሳሌ ድሮ ዝም ብሎ አፋችንን አንስተን ጠያፍ ነገሮች እንናገር ነበራል። ድሮ ጎረምሳ በሆነን ጊዜ አይሰቀጥጠን፣ ስንሳደብ፣ ሰው ስናዋረድ፣ መጥፎ ነገር ስንናገር ምንም አይሰቀጥጠንም ነበር። አሁን ግን አይደለም ለመናገር አእምሯችን ላይ እንኳን ሽው ብሎ ያ ቆሻሻ የስድብና ጠያፍ ንግግር ሲመጣ ዝግንን ነው የሚለን። ለምን? ከዛ ህይወት እየራቀን አትሳደብ የሚል የእግዚአብሔር ቃል በመሳደብ ፈንታ ሰዎችን የሚያንጽ ነገር ተናገር፣ ጸጋ የሚሰጥ ነገር ተናገር፣ ከቶ ካፋችሁ ክፉ ቃል አይውጣ፣ ነገር ግን ለማነጽ የሚጠቅምን ለሰዎችን ጸጋን የሚሰጥ ንግግር ተናገሩ በሚለው የሰው ቃል የሰውን ህይወት እንዴት እንደሚሰብር በስነ ልቦ ላይ መጥፎ ነገር እንደሚያመጣ ከእግዚአብሔር ቃል መረዳት ሲማር ስድብ መጥፎ እንደሆነ እሱ ብቻም ሳይሆን ሰዎች ቅስሙን የሚሰብር ስድብ ሰድበውት ማስተዋል በጀመረበት ጊዜ መጥፎ አስተሳሰቦች በላዩ ላይ እንደሚያመጣበትና ውስጡን እንደሚያሳምመው ሲገባው እና ሲረዳ ከእግዚአብሔር ቃል ትምህርትም እንደዚህ አይነት አስተሳሰቦችን ሲረዳ ምን ይሆናል መሰል? ያ መጥፎ የጨለማውን ዕውቀት የስድብ ጋር የተያዘውን ነገር እየጠላ ይመጣል። እንደ ቀድሞ አፉን አይከፍትም። ለአፉ ጥንቃቄ ያደርጋል። መሳደብ እንዴት ልብ ሰባሪ፣ ቅስም ሰባሪ፣ የሰውን አመለካከት የሚያበላሽ በሰው ስነ ልቦና ላይ ተጽዕኖ የሚያመጣ እንደሆነ ሲገባው ሰውን መውደዱ ስለሚጨምር እኔ በእኔ ላይ እንዲሆን ማልፈልገውም በሌላ ላይ ማድረግ አልፈልግም በሚል በእንደዚህ አይነት ጽድቅ በሞላባቸው ከእግዚአብሔር ቃል ጋር በእግዚአብሔር ቃል መረዳት ላይ የተመሰረቱ ዕውቀቶችን ውስጡ ባበዛ ቁጥር፣ ነፍሱን ባስተማረ ቁጥር፣ ወደ ነፍሱ እነዚህ ዕውቀቶች በገቡ ቁጥር ምን ይሆናል መሰላችሁ? ያ ክፉ አመለካከት በበጎ አመለካከት ይለወጣል። ያ የርኩሰት ዕውቀት ከውስጡ እየወጣ ይመጣል። ስድቦቹ ሊወጡ ይመጣሉ። ያ በክፋት ትርፍ ክብርን የሚያገኝበት ሰውን በማዋረድ ክብርን የሚያገኝበት የነበረው ነውር የሆነውን ክብር ምን የሚያገኝበትን የክፋት ትርፍ ዕውቀት ከነፍሱ ውስጥ እየወጣ ይመጣል ማለት ነው። ባይወጣ እንኳን አቅሙ እየደከመ እየለወሰሰ ይመጣል። እንደው በአንድ ጊዜ ቶሎ ባይረሳም በጊዜ ሂደት መረሳቱ የማይቀር ነው። ዲሌት መሆኑ የማይቀር ነው። እንደው ሐሳቡ እንኳን ቢኖር አቅመ ቢስ ነው የሚሆነው። በእግዚአብሔር ቃል ጉልበት ስለሚደቆስ አቅመ ቢስ ነው የሚሆነው። በዛ ግፊት መጥፎ ስህተት ውስጥ መጥፎ አካሄድ ውስጥ እንድትሄዱ አይሆንም። ይህ ነው የነፍስ ለውጥ ማለት። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ያኔ ምን ሆነ ይባላል? ነፍስ ምን ሆነች ይባላል? በዚህ አቅጣጫ ዳነች። ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ። ስንቀበለው ያንን ዕውቀት ውስጣችን ሲሰርጽ ሲተከል የፖዚቲቭ የእግዚአብሔር ቃል ዕውቀት፣ ጤናማ ዕውቀት፣
ቅድስና ያለበት፣ ጽድቅ ያለበት፣ ፍቅር ያለበት፣ ጨዋነት ያለበት ዕውቀት፣ መልካምነት የሞላው ያ እግዚአብሔር ቃል እግዚአብሔርን የሚሸት መልካም መዓዛ ያለው ዕውቀት። መጽሐፍ ቅዱስ መልካም መዓዛ ያለው ዕውቀት ይላል አይደል? ይሄን ቃል የእግዚአብሔርን ቃል ዕውቀት መልካም መዓዛ ያለው ዕውቀት ውስጣችን እየተተከለ ሲመጣ እየተማርን ስንመጣ ትምህርቱንም እየደጋገምነው ስንመጣ ትእዛዝን ከማንበብ ባለፈ በመረዳት ዕውቀት በብዙ መረዳት ውስጣችን እየተተከለ ሲመጣ እነዛ ድሮ የዚህ ተጻራሪ የሆኑ ነፍሳችን ውስጥ የተቀመጠ የክፋቱ እርኩሰትና የክፋት ትርፍ የተባሉ ዕውቀቶች መውጣት ይጀምራል። ያኔ ነፍስ መዳን ትጀምራለች። ክብር ለእግዚአብሔር። ነፍስ ዳነች ትባላለች። አሜን ነው። ኢየሱስ ክርስቶስ ጌታ ነው። እንዲህ ነው የምትለወጠው ማለት ነው። እና ግን ተለወጠችን በልሻው ተለወጠች ነፍስ። በቃ እግዚአብሔርን ቃል ዕውቀት ዳግም የተወለደው ሰው በጣም አግሬሲቭሊ እግዚአብሔርን ቃል በፍቅር በረሃብ ጌታን እንደተቀበለ ሌት ተቀን አንብቦ አመለካከቱን ለወጠ። ከዛ 5-6 ዓመት በጌታ ቤት ሲጨምርበት በመረዳት ዕውቀት በስቶለት በመኖር እየተለማመደው ሲመጣ ነፍሱ ኦልሞስት ተለወጠች። የመንፈስ አይነት አቋም ኖራት የሚባልበት ደረጃ ላይ ሲደርስ የዚያን ጊዜ ምን ይሆናል መሰላችሁ? ሕይወት 2-1 ይሆናል። የጽድቅ ቡድን አሸናፊ ይሆናል። 2-1 ስንል ምን ማለታችን? ስጋ ለብቻው ይቀራል፣ ነፍስና መንፈስ አንድ ይሆናል። በዚህ ሕይወት ላይ ነፍስ በተለወጠ በአመለካከቷን በቀየረችበት ጊዜ ላይ ስጋ መጥቶ እንደቀድሞ እንትናን ሙልጭ አርገን እንደቀድሞ እንስደበው። በቃ አሁን አንተ ጴንጤ ነህ ብሎ ነው አይደል? ጴንጤ ነሽ ብሎ ነው አይደል? እንደዚህ በቃ እንደዚህ የሚለው ልኩን ነገር ቅስሙን የሚሰብረውን ነገር እንንገረው እንደድሮ ምናምን ብሎ ስጋ ሐሳብ ሲያነሳ የመሳደብን ኃጢአት ሐሳብ እናድርገው ክብራችን ተነክቷል ብሎ ይህንን ሐሳብ ሲያነሳ ነፍስ የመጀመሪያዋ ተቃዋሚ ትሆናለች። ኖ ትላለች። ለምን? ያ መጥፎ ዕውቀቷ ከውስጥ ወጥቶ በጽድቅ ዕውቀት ስለተሞላች ማለት ነው። ስድብ ኃጢአት ነው ትላለች። መሳደብ የሰውን አመለካከት ያበላሻል። የሰውን ስነ ልቦና ላይ መጥፎ ተጽዕኖን ያመጣል። መሳደብ እግዚአብሔርን ያሳዝናል። መሳደብ በውስጣችን ያለው መንፈስ ቅዱስን ያሳዝናል። እኔ እንድሰደብ ማልፈልገው ሌላ ሰው መስደብ አልፈልግም። ስድብ ኃጢአት ነው፣ መንፈስ ቅዱስን ደስ አያሰኘውም ብላ በማስረጃ ስለ ስድብ የሚያወራውን የመጽሐፍ ቅዱስ ሐሳቦች እያነሳች ስጋን ትሞግተዋለች። የዚህን ጊዜ መንፈስም ምንድነው የሚለው? ነፍሴ ከኔ ጋር እንዳቋማለሽ ብሎ ይላል። ሲጀመርም መንፈሳችን ጽድቅን የሚወድ አመፃን የሚጠላ ሳይማር እንዲህ በመወለድ ከእግዚአብሔር የመለኮት ባህሪ ተካፋይ በመሆን ብቻ የጽድቅ ሕይወት የሞላበት የመንፈስ ፍሬ የሞላበት ያው ነፍስ ተመራ ያመጣችውን እሱ በመወለድ ያገኘው ስለሆነ ሁለቱም አንድ አይነት አቋም ይሆናል እና እስማማለሁ ከነፍስ ጋራ። ስለዚህ ስጋ ሆይ አይሆንም፣ ሐሳብና ፈቃድ አይፈጸምም ብለው አቋም ይዙበታል። ስጋ የዚህን ጊዜ 2-1 እየተሸነፈ ስለሆነ 2-1 እየተመራ ስለሆነ ኃጢአቱን ሊያረጋው ፈቃዱን ሊያስፈጽም አይችልም። ለምን? ተቃዋሚዎቹ ሁለት ሆነዋል። በመንፈሳዊ ዕድሜ ስናመጣው ይሄኛው ዕድሜ ምንድነው? የእግዚአብሔር ቃል ሙላት ያለባቸውን ዕድሜ ምንድን ብሎ ነው የሚናገረው መጽሐፍ ቅዱስ? ጎበዞች ሆይ የእግዚአብሔር ቃል በእናንተ ስለሚኖርና ክፉን ስላሸነፋችሁ እጽፍላችኋል። የወጣትነት ዕድሜ ማለት መንፈስና ነፍስ ምን ሲሆኑ ነው? ሲለወጡ። ክብር ለእግዚአብሔር። መንፈስና ነፍስ ተለውጠው ስጋ ሳይለወጥ ያ ምን አይነት መንፈሳዊ ሕይወት ይባላል? የወጣትነት የጉብዝና ሕይወት ይባላል። የእግዚአብሔር ቃል ሙላት በነፍስ ውስጥ ሲሞላ ማለት አሜን ነው። ኢየሱስ ክርስቶስ ጌታ ነው። እኔ መንፈስ ይማራል ብዬ አላስብም። በቃ መንፈስ ነገሩን ዝም ብሎ ነው የሚያውቀው። በተፈጥሮ ከእግዚአብሔር የተሰጠው ከእግዚአብሔር ሲወለድ የተሰጠው ነገሮችን የማወቅ ዝም ብሎ የማወቅ አይነት ነገር ስላለው መንፈስ እኔ ይማራል ብዬ አላስብም። መጽሐፍ ቅዱስም መንፈሳችሁን አስተምሩ የሚል ነገርም አንመለከት። መንፈስ አይማርም። በቃ ማወቁ በተፈጥሮ የተሰጠው ነገር። መንፈስ በእግዚአብሔር ኃይል ይጠነክራል እንጂ መንፈስ አይማርም። ትምህርት ከተነሳ የመጽሐፍ ቅዱስ ትምህርት ጠቅላላ የት ነው የሚመዘገበው ብትሉ ነፍሳቸው ውስጥ። አንድ ሴት ወደ መንግስተ ሰማያት ተነጥቃ ትሄዳለች እና ከስጋዋ ወጣ ስትሄድ የምስክርነት የሆነ ድሮ ነው ያነበብኩት የሆነ መጽሔት ላይና ሴትዮዋ ከስጋዋ ወጣ ስትሄድ መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ ታውቃለች። ከዘፍጥረት እስከ ራዕይ ታውቃለች። እዚህ በአእምሮ ለማስተዋስ የሚቸግራት የምታውቀው ዕውቀት አለ፣ ሸምድዳ ያዘችው ቃል አለ እና ሁሉንም አይደለም
የምታውቀው የሆነ ልክ አለው። ግን ልክ ከስጋዋ ወጥታ ስትሄድ ግን መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ ታውቀዋለች። የት ቦታ እንዳለ ምን እንዳለ ሙሉን ታውቀዋለች። ምን ሆነ ወጥቶ ሄደው ብትሉ መንፈስ በእግዚአብሔር መልክና ምሳሌ የተፈጠረው ያ መንፈስ አዲስ ሰው ሆኖ የተፈጠረው መንፈስ በዳግም ውልደት የተፈጠረው አዲሱ ሰው ያ ሰው ያውቃል እንዲሁ ሆኖ። በቅርብም የሆነ አንድ ምስክርነት አይቻለሁ ዩቲዩብ ላይ። አንድ አይሁዳዊት የሆነች ሴት ናትና ሞታ ከስጋዋ ወጥታ ትሄዳለች እና ያቺ ሴት ስትናገር ልክ ከስጋዬ ስወጣ አለች በማቴማቲክስ ከፊዚክስ ጋር የተያዘው የሆነ ዕውቀት አለ። እሱን ዕውቀት ሲምፕል ነው የማውቀው አለች። በአእምሮ የሚቸግረኝን ዕውቀት ልክ ከስጋዬ ወጥቼ ወደ ሰማይ እየሄድኩ እያለ ያ ዕውቀት ሲምፕል አወቅኩትኝ። ያንም ካልኩሌሽን፣ የሂሳብ ካልኩሌሽን፣ የፊዚክስ ካልኩሌሽን እንዲሁ አወቅኩትኝ አለች። ከስጋዬ ስወጣ አወቅኩት እንዲሁ አለች። ለምንድን ነው የሆነው ብትሉ መንፈሳችን ያ ነገር ስላለ ከእግዚአብሔር የመለኮት ባህሪ ተካፋይ ስለሆነ እንዲሁ የማወቅን እግዚአብሔር ነገር ስለሰጠው መንፈስ አንድ መጽሐፍ ቅዱስ ላይ ታሳዩኝ አትችሉም። አዲስ ኪዳን ላይ መንፈስ እንደሚማር ልታሳዩኝ አትችሉም። ነፍስ ናት የምትማረው እንጂ መንፈስ አይማርም። እንዲሁም አንድ ምስክርነት አይቻለሁ። ይሄ ደግሞ ነብይ ነውና ይሄ ነብይ የ21 ቀን ጾምና ጸሎት ይዞ በጣም ሰውነቴ ከስቶ አንድ ቀን ወደ መጨረሻው አካባቢ ተኝቼ እያለ ንጋት ላይ ከስጋዬ ስወጣ አየሁት። ከዛ ከስጋዬ ወጥቼ ወደ ሰማይ እየሄድኩኝ የሆኑ ሰዎች በአጠገቤ ሲያልፉ አየሁኝ። ከዛ ሲያልፉ ሰዎች ዞር ብዬ ስመለከታቸው እነዛን ሰዎች ማን እንደሆኑ፣ መቼ እንደተወለዱ፣ ስማቸው ማን እንደሆነ፣ ምን እንደሚሰሩ፣ ቤተሰብ እንዳላቸው እንደሌላቸው፣ ያለባቸውን ችግር እንዲህ ብቻ ዞር ብዬ ሳይ ሰዎቹን ባየሁበት ቅጽበት እነዚህ ሁሉ ዕውቀቶች እኔ ውስጥ መጡ እና አወቅኳቸው። እንዲህ አወቅኩኝ። መንፈስ እንደዛ ነው። ከእግዚአብሔር የተወለደው መንፈስ እንደዛ በተፈጥሮ ነው የሚያውቀው። ለዚህ ነው መጽሐፍ ቅዱስ መንፈስ እንደሚማር አይነግረንም። አዲስ ኪዳን በውስጥ ሰውነታችሁ በመንፈሳችን በእግዚአብሔር ኃይል እንድንጠነክር ነው የሚነግረን። ኤፌሶን ምዕራፍ 3 ላይ በኃይል ነው የሚጠነክረው እንጂ ጉልበቱ እየጨመረ ነው የሚመጣው እንጂ መንፈስ ዕውቀትን ማወቅ አያስፈልገው። ለምን? እንዲሁ እንዲያውቅ አድርጎ እግዚአብሔር ስለፈጠረው ማለት። የምትማረውና የምትለወጠው ግን ነፍስ ናት። በዚህ ዓለም ዕውቀት ፕሮሰስ ዕውቀትን ወደ ውስጡ አግብታ የምትለወጠው እሷ ናት። እና የዚህን ጊዜ መንፈሳችን ከእግዚአብሔር በመወለድ በቅስፈታዊ ለውጥ፣ ነፍሳችን ደግሞ በመማርና በሂደት ያንን ዕውቀት በማብላላት በመኖር በማድረግ አመለካከቷ አንድ አይነት ከመንፈስ ጋር ይሆናል፣ ከመንፈሳችን ጋር ይሆናል። ከዛ የዛን ሰዓት ላይ ምንድነው ሳለ ክርስትና ሕይወት ራሱ እየቀለላችሁ ትመጣላችሁ። በማደግ የአሸናፊነትን ሕይወት መኖር ትጀምራላችሁ። በጌታ በኢየሱስ ስም በመዋጋት አይደለም። እሱ ሌላ ጦርነት ነው፣ ሌላ አይነት ስልት ነው የማሸነፊያው አይደለም። ይሄኛው ግን ምንድነው? በማደግ ማሸነፍ። ሕፃን ልጅ አልወድቅም ብሎ አጥንቱ ስላልጸና እየተወተረተረ ሲሄድ ይወድቃል፣ ይነሳል አይደል? ከዛ ግን ምንድነው የሚሆነው? ሕፃኑ ሲጠነክርና ሲያድግ ግን ሳይወድቅ ለዘመናት መኖር ይችላል አይደለም? ልክ እንደዛ ነው የሚሆነው ማለት ነው። የሰው ሕይወት ጠነከረ ጎረምሳ ሆነ የሚባለው ነፍስና መንፈስ አንድ አይነት አቋም ሲኖራቸው፣ ነፍስ በመማር መንፈስ ደግሞ በመለወጥ፣ ነፍስ በእግዚአብሔር ቃል ዕውቀት በተሞላሽ ቁጥር እንደዚህ ነው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ዳግም የተወለደ ሰው በጣም መጠንቀቅ ያለበት ነገር ምንድነው መሰላችሁ? ወደ ውስጡ የሚያስገባው ነገር። አሁንም ወደ ውስጡ የሚያስገባው ነገር ካልመረጠ እንደ ቀድሞ ሁሉንም ዕውቀት ወደ ውስጡ የሚያገባ ከሆነ እንደዚህ አይነት ዕውቀቶችን የርኩሰትንም ዕውቀት፣ የበጎንም ዕውቀት፣ መጥፎንም ዕውቀት፣ ቸርነቱ ያለበትንም ዕውቀት፣ ጽድቅ ያለበት መልካም ስነ ምግባር ያለበትንም ዕውቀት፣ እንደገና የርኩሰትንም ዕውቀት ዝም ብሎ የሚፈልግ ከሆነ አሁንም ሕፃን እንደሆነ ነው የሚቀጥለው። አትለወጥም ነፍሱ። ለዚህ ነው አንዳንድ ሰዎች ምንም ያመለካከት ለውጥ የማታዩባቸው በእግዚአብሔር ቤት ረጅም ዓመት ቆይተው። ለምንድን ነው ግን እንደዚህ ያልተለወጡ ብትሉ ዳግም ስላልተወለዱ አይደለም፣ ዳግም ተወልደዋል። ያልተለወጡበት ምክንያት ምንድነው? ለእግዚአብሔር ቃል የሚሰጡት ነገር አናሳ በመሆኑና የሚያስገቡትን ወደ ጆሮአቸው የሚያስገቡት በአይናቸው የሚያስገቡትን ነገር ስለማይመርጡ እንደ ቀድሞ ሁሉንም ቆሻሻውን በጎንም ዕውቀት ስለሚሞሉ አሁንም ነፍሳቸው በርኩሰት ዕውቀትና በክፋት ትርፍ ዕውቀት እየጠነከረች ሳትታደስ ሳትድን እንዲሁ ትኖራለች። እንዲህ ሲሆን ሕይወት ከባድ ነው ለዛ ክርስቲያን የሚሆነው። አንዳንድ ክርስቲያኖች አሉ በእግዚአብሔር ቤት፣ እኔ ግን ይገርመኛል ትላላችሁ፣ ይወራለታል ቸርች ውስጥ አካባቢ ስለ ሕይወቱ ማለት ምንም ያልተለወጠ
ሁሉንም ነገሮች የሚያደርግ ሁሉንም አይነት ኃጢአት የሚያደርግ እንዲህ አይነት የሚባሉ ሰዎች አሉ። እንዲህ አይነት ክርስቲያኖች አሉ። አሁን እሱ ክርስቲያን ነው የሚባሉ ማለት ነው። ምንድነው የነዚህ ልዩነት እንትናቸው ብትሉ ምናልባት እኔ አንዱ ብዬ የምለው አንዳንዱ መጀመሪያ ዳግም ሳይወለዱ ተመሳስለው እኛ መካከል የገቡ ናቸው። ሁለተኛ ደግሞ በእንደዚህ ቃል መሰረት ደግሞ ምለው ምንድነው ዳግም ተወልዷል፣ ግን ምንድነው ነፍሱን በእግዚአብሔር ቃል አመለካከት ስላልቀየረ አሁንም የክፋት እርኩሰት የተባለ ዕውቀት በውስጡ ስላለ የክፋት ትርፍ የሚገኝበት ያ የጨለማ ዕውቀት ውስጡ ስላለ ስላልቀየረው ዲሌ ስላላደረገው አሁንም እያስገባ ስላለ ያንን አይነት ዕውቀት ጾም ላይ ለምሳሌ ያክል አሁን አዲስ ጾም የተጀመረ ጾም አለ አይደል? በዓለም አብያተ ክርስቲያናት አንዳንድ የእግዚአብሔር ሰዎች ያመጡት መረዳት ነው። ነፍስን ከሶሻል ሚዲያ ማስጾም በጾም ጊዜ በቃ እንዳታይ ማድረግ። ሶሻል ሚዲያ የሚጠቅሙ ሊሆን ይችላል፣ ለስጋ የሚጠቅም፣ ለጤንነት የሚጠቅም፣ ለስራ የሚጠቅም፣ የፖለቲካ፣ የመዝናኛ፣ የኳስ የምናምን ሊሆን ይችላል። ዕውቀቶቹ ብዙ ክፋት ላይኖራቸው ይችላል። ግን ደግሞ ሌሎችም ዕውቀቶች አሉ፣ መጥፎ ዕውቀቶች እና ከበጎ ራሱ በጎ ለስጋ የሚጠቅመው እንደዚህ ለዚህ ዓለም ኑሮ የሚጠቅመውን ዕውቀት ራሱ መጾም እና ነፍስን የእግዚአብሔርን ቃል ብቻ መመገብ። በመገቡ ቁጥር ምንድነው የሚሆነው? ነፍስ እየጠነከረች እየጎለመሰች። መዝሙረ ዳዊት ብሎ ነው የሚናገረው፣ ጎልማሳነትሽ ምንም ያደርግ እንደ ንስር የሚያድስ ብሎ ይናገራል። እግዚአብሔር የሚያድስ ስለሆነ ምን አድርጊ ብሎ ነው የሚናገረው? እግዚአብሔርን ባርኪ አመስግኝ ይላታል። ነፍስሽን ከጥፋት ያድናል። እሱ ብቻ ሳይሆን ጎልማሳነትሽን እንደ ንስር ያድሰዋል ብሎ ይናገራል። በምንድነው ነፍስ የምትጠነክረው፣ የምትለወጠው፣ የምትታደሰው እንደ ንስር የምትታደሰው ብትሉ በምንድነው? በእግዚአብሔር ቃል ዕውቀት። የትኛው ዕውቀት? በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ በሚለው ቃል መሰረት ስትሄድ ማለት ነው። አሜን ነው። ኢየሱስ ክርስቶስ ጌታ፣ ክብር ለእግዚአብሔር ይሁን። ግልጽ ነው አይደል? ታዲያ አንድ ሰው በመንፈሳዊ ሕይወቱ ፈጣን አዳጊና ፈጣን ያልሆነ አዳጊ ብሎ ልዩነቱ የሚፈጠረው እዚህኛው ክፍል ላይ ጌታን እንደተቀበለ ዓለም በቃኝ ብሎ ከመንፈሳዊ ነገር ውጪ ሌላ ነገር ማንበብም ማየትም መስማትም አልፈልግም ብሎ ለዓመታት ሌትና ቀን ቢያንስ ለ3 እና ለ4 ዓመት አግሬሲቭሊ የእግዚአብሔርን ቃል በጣም በጥልቀት የሚያነብ የሚያጠና የሚያሰላስል በዕውቀት ላይ ዕውቀትን የሚጨምር ያ ሰው ፈጥኖ ነፍሱ ምን ያደርጋታል? ይቀይራል። ነፍሱ ውስጥ ያለው የክፋት ርኩሰት የተባለ ዕውቀት ሁሉ ጠርጎ ያስወግዳል። ነፍሱን ያሳርፋል። ነፍሱን ይለውጣታል። ነፍሱ በእግዚአብሔር ቃል በብርሃን ዕውቀት ያጥልቀልቃታል። ነፍሱን በእግዚአብሔር ቃል የእግዚአብሔር ቃል ደግሞ ውስጡ ምንድነው ያለው? እግዚአብሔር ቃል ብዙ ነገር ነው አይደል ያለው? ውስጡ ቅባት አለበት፣ መንፈስ አለበት አይደል? በምግብ ተመስሏል፣ በአጥንት ተመስሏል፣ በውሃ ተመስሏል፣ በማር ተመስሏል፣ በኃይል ተመስሏል፣ በእሳት ተመስሏል። በተሞላ ቁጥር እነዚህ ነገሮች የእግዚአብሔርን ቃል በተሞላ ቁጥር የእግዚአብሔር ቃል ላይ ያለ በረከት በሙሉ የእግዚአብሔር ቃል ላይ ያለ መንፈሳዊ ጸጋ በሙሉ ምን ያደርጋል? ነፍስ ውስጥ ይጠቀጠቃል ማለት ነው። መንፈስ በራሱ ዳግም ሲወለድ ያገኘው ማንነት ባለፈው አይተናል አይደል? ምን እንዳለው ምን እንዳገኘ በሱ ላይ ነፍስ ውስጥ ከእግዚአብሔር ቃል የተነሳ ስትሞላ እነዚህ አይነት ጸጋዎች ስትጠቀጠቅ ያ ሕፃን የሆነው ክርስቲያን ወደ ምን ያድጋል? ወደ ጉብዝና ሕይወት ያድጋል። እና ለውጡን ግን ፍጥነቱን የሚያመጣው ማን ነው? ራሱ ዳግም የተወለደው ሰው ምን ሲያደርግ? የእግዚአብሔርን ቃል አጥብቆ ሲያነብ፣ ሲያጠና፣ ሲያሰላስል፣ ሲናገር እንዲህ ይሆናል ማለት። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። በደጋገመው ቁጥር ውስጡ ምን ያደርጋል? ይተከላል። በውስጣችሁ የተተከለው ነው የሚለው። ደጋግሞ ባነበበው ቁጥር፣ ደጋግሞ በተማረው ቁጥር ያ የእግዚአብሔር ቃል በውስጡ ምን ያደርጋል? ይተከላል። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። አንዳንድ ሰዎች ነፍስ በውስጧ ስሜት የተባለው ክፍል አእምሮ ያለው ነፍስ ውስጥ ነው ብለው ይላሉ። ነፍስ ውስጧ ዕውቀት ስትመዘግብ የምትመዘግበው የስሜቶቹ ዕውቀቶችን ሁሉ ትመዘግባለች። የማሽተት ራሱ በማሽተት በመቅመስ የሚሆኑ ዕውቀቶችን ሁሉ ትመዘግባለች። ለየት ያለች ደብተር ናት ነፍስ። ትመዘግባለች። ሐዘንንም ደስታንም ትመዘግባለች። እና ከነዛ ያን ማንነት ስለሰጣት እነዛ ዕውቀቶች ነፍስ ታዝናለች፣ ነፍስ ትደሰታለች፣ ነፍስ ሐሴት አደረገች፣ ነፍስ ያዘነች፣ ነፍሱ አዘነ የሚሉ ቃሎች መጽሐፍ ቅዱስ ላይ ስታነቡ ነፍስ ስሜት አላት። እውነት ነው፣ ስሜት አላት። ግን የራሷ ይሄን በዚህ ሁኔታ በዚህ ተፈጥሮ በዚህ እግዚአብሔር አሰራር የመጣ ነው እንጂ ነፍስ የስሜት መገለጫ የሌላም የስጋም የመንፈስም ስሜት መገለጫ ግን አይደለች። ምክንያቱም መንፈስ ራሱ ብቻውን ራሱም እሱም ያዝናል፣ ይደሰታል። መጽሐፍ ቅዱስ በመንፈሱ አዝኖ አይደል ብሎ የሚናገረው?
መንፈስ ያዝናል፣ ይደሰታል፣ ሐሴት ያደርጋል። እሱም ራሱ ብቻውን በራሱ በመንፈስ ሐሴት ማድረግ መደሰት አለ፣ ነፍስ ሳይኖር ማለት ነው። ነፍስም እንዲሁ ደግሞ ከዚህ ተፈጥሮ የተነሳ አለ። እሱ ብዙ የሚያከራክረን ነገርም አይደለም። ምንም አሁን ነፍስን ለማዳን ብዙ የሚጠቅም ነገር አይደለም። በዛ መረዳት ሰዎች ቢረዱ ምንም ችግር የለውም። እኔ እንደሱ አልከፍላትም። ሁሉም አላቸው። ስጋም ስሜት አለው፣ ስጋም ደግሞ የሚያዝንበት ሁኔታ አለ። ነፍስም እንደዚህ ያለው፣ ነፍስም የምታዝንበት የምትደሰትበት ሁኔታ አላት። እንደገናም ደግሞ መንፈሳችን የሚያዝንበት የሚደሰትበት አለ። ለሁሉም የእግዚአብሔር ቃል ማስረጃ አለ። ግን አሁን ያ ብዙ አስፈላጊ አይደለም። ለውጡ ላይ ብቻ እናተኩር እና እንደዚህ ትምህርት መሰረት አንድ ሰው ነፍሱ ዳነች ሲባል ምን ሆነ ማለት ነው? ነፍሱ ዳነች ማለት ምን ሲያደርግ ነው? ምን ሲሆን ነው ነፍሱ ዳነች የሚባለው? የእግዚአብሔርን ቃል በውስጡ ምን ሲያደርግ ነው? ሲሞላ፣ ሲተክለው፣ ከዛ በኋላ ሲያደርገው፣ ሲቀበለው፣ ሲያደርገው ያኔ ነፍስ መዳን ሆነ እንላለን ማለት ነው። እስቲ ቀጥሎ ያለውን ያዕቆብ ላይ ያለውን የመጨረሻውን ቃል እናንብበውና ከዛ እስቲ እንጨርሳለን። ያዕቆብ ምዕራፍ 1:21 ላይ 22 ቁጥር እናነበዋለን። ቃሉን የምታደርጉ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ ይላል። ነፍስ መዳኗ የሚከናወነው የመጀመሪያው የእግዚአብሔርን ቃል በውስጧ ስትሞላ፣ ስታነብ፣ ስታጠና፣ ስታሰላስል፣ ስትረዳ፣ ስትናገረው፣ በዚህ ሁኔታ የእግዚአብሔር ቃል በውስጧ ይተከላል። ግን እዚህ ጋር ብቻ ሳይሆን መተከል ብቻ በውስጧ ቃል ማስቀመጥ ብቻም ሳይሆን ያ ያወቀችውን በውስጧ የተተከለውን ቃል በየዋህነት ስትቀበለው እንደ ቁጥር 22 ቃል አባባል ደግሞ ምንድነው? ቃሉን የምታደርግ ስትሆን ሰሚ ብቻ ሳትሆን የዛን ሰዓት ላይ ነፍስ ትድናለች። ነፍስ በሂደት ትድናለች ያልነው ይሄንን ነው። ነፍስ በተሞላቸው የእግዚአብሔር ቃል ዕውቀት ልክ ትድናለች። ነፍስ ትለወጣለች። ተለውጣ ዳግም የተወለደው የሰው መንፈስ አይነት አቋም ይኖራታል። የዚህን ጊዜ መደሰቻዋም መርኪያዋም ልክ መንፈስ ሐሴት እንደሚያደርገው መንፈሳችን እንደሚደሰተው እንዲሁ ትደሰታለች። ደስታዋ በጽድቅ ይሆናል። ደስታዋ በመልካም ነገር ይሆናል። ደስታዋ እግዚአብሔር በሚደሰትበት ነገር ይሆናል። ደስታዋ በእግዚአብሔር ፍቃድ በመሄድ ይሆናል። ነፍስ እንዲህ ነው ሆና የምትለወጠው የምትድነው። ኢየሱስ ክርስቶስም ከኔ ተማሩ እኔም የዋህና በልቤም ትሑት ነኝ ለነፍሳችሁም ዕረፍትን ታገኛላችሁ ብሎ ያለው ቃል ያኔ ይፈጸማል። ነፍስ ታርፋለች ከትምህርት በኋላ። ክብር ለእግዚአብሔር። አሜን ነው። እግዚአብሔር ቃል የሚያስተምሩ በሙሉ የሰው መንፈስ አይደለም የሚያስተምሩት። ምንድነው የሚያስተምሩት? የሰውን ነፍስ ነው የሚያስተምሩት። ለዚህ ነው ዕብራውያን መጽሐፍ ላይ ለዋንዶቻችሁ ተገዙ ይልና ለነፍሳችሁ የሚተጉ ናቸውና ብሎ ይናገራል። ዕብራውያን ምዕራፍ 13 መጨረሻ ላይ እንደዛ ብሎ ይናገራል። ነፍስን ነው አገልጋይ የሚያገለግለው፣ መንፈስን አይደለም። መንፈስን ከኔልሽ እሱ የሚፈልገው አንድ ነገር ብቻ ነው፣ በእግዚአብሔር ኃይል መጠንከር። ዕብራውያን ምዕራፍ 13 ቁጥር 17 ለዋኖቻችሁ ታዘዙና ተገዙ፣ እነርሱ ስሌትን እንደሚሰጡ አድርገው ይህንን በደስታ እንጂ በሐዘን እንዳያደርጉት ይህ የማይጠቅማችሁ ነበርና ስለ ነፍሳችሁ ይተጋሉ። ስለ ነፍሳችሁ ይተጋሉ። ስሌትን እየሰጡ ያስተምሯቸዋል እና ተገዙላቸው። በደስታ እንዲያገለግሏችሁ ተገዙላቸው። ለምን? ስሌትን የሚሰጧችሁ እያስተማሩ መርህ የሚሰጧችሁ ስለሆነ፣ ለነፍሳችሁ የሚተጉ ስለሆነ። እና አንድ አገልጋይ ህዝብ አገለገለ ሲባል በቃ ሌላ ነገር አይደለም የሚያገለግለው፣ የሰውን ነፍስ ነው የሚያገለግለው። ለምን? ነፍስ ናት ዕውቀት የሚያስፈልጋት። በዚህ ሁሉ ጊዜያቶች ሳስተምር ምን እየሰራ ነው ብትሉኝ፣ ነፍስን እያዳንኩ፣ የነፍስን አመለካከት እየቀየርኩ፣ ከነፍስ ውስጥ የርኩሰት ዕውቀትን እያስወገድኩ፣ በነፍስ ውስጥ በጎውን ዕውቀት እየተከልኩ፣ ከነፍስ ውስጥ የክፋት ትርፍ የሚያመጡትን ዕውቀቶች እያጠፋሁ፣ በእግዚአብሔር ቃል በበጎ አመለካከት እየቀየርኩ፣ የአመለካከት ለውጥ እያደረግኩ፣ የአእምሮ መታደስ ስራን እየሰራሁ። የአእምሮ መታደስ ማለት በአእምሮአችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ የሚልበት አእምሮ በሂደት ነው የሚታደሰው። መታደስ ማለት ምን ማለት መሰላችሁ? መጥፎ ዕውቀት በአዲስ ዕውቀት ሲተካ ማለት። አንድ ዕቃ ታደሰ ሲባል ለምሳሌ አንድ ሶፋ ጨርቁ በአዲስ ይተካል አይደል? ሶፋው ያው እኮ ነው፣
ጨርቁ ይቀየርለታል። ያ የተቀደደው አሮጌ ያስመሰለው ቆሻሻ የሆነው በአዲስ ይተካ ማለት ነው። በአእምሮአችሁ መታደስ ሲባል አእምሮ አይቀየርም፣ ያው ነው። ውስጡ ግን የተጠቀጠቀው ነገር ምን ያደርጋል? ይቀየራል። አእምሮ የነፍስ ክፍል ስለሆነ ነፍስ ውስጥ ያለ የክፋት ርኩሰት ዕውቀት ሲወጣና በአዲስ ዕውቀት ሲተካ አእምሮ ምን ሆናል? ታደሰ፣ ነፍስም ዳነች ይባላል። እንዲህ ሁኔታ ላይ ሲደርስ ያ ሰው መንፈሳዊ ጉብዝና ወጣትነት ላይ ሆነ ይባላል። ነፍሱም ዳነች ይባላል። ገባችሁ አይደል? ስለዚህ አሁን ጌታ ኢየሱስ ወዳለው እንምጣ። የቤት ስራ ይሰጥ ወደ ሰጠን የቤት ስራ እንምጣ። እግዚአብሔር ወደ ሰጠን የቤት ስራ ምንድነው? የቤት ስራው የሰላም አለቃ ሁለንተናችሁን ይቀድስ። ጌታችን ኢየሱስ ክርስቶስ ለሚገለጥበት ቀን መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ያለ ነቀፋ ሆነው ይጠብቁኝ። የጠራችሁ የታመነ ነው፣ ይሄንን ያደርገዋል። እና ተመልከቱ፣ እኔ ስመጣ ሶስቱም ተቀድሰው ሶስቱም አንድ አይነት አቋም ኖሯቸው በመንፈስ ውስጥ ያለው ህይወት ተገልብጦ ነፍስ ውስጥ ሆኖ እንዳገኘው፣ ነፍስን እንደ መንፈስ ስትመላለስ ላገኛት፣ ነፍስ እንደ መንፈስ ፍቃድ ስትመላለስ ላገኛት፣ ተለውጣ ላገኛት። ግን ደግሞ እንዲህ ብዬ በላችሁም የምትለወጡበት መንገድ በዚህ ትምህርት መሰረት ነው እያለ ነው ጌታ እየነገረን ያለ። ግን ደግሞ እንደዛም ቢሆን ለውጡን የምሰራው እኔ ነኝ እያለ ነው። እሱ ብቻ ግን ሳይሆን ለውጡን የምንሰራው እኔና እናንተ ነን። እናንተ ቃሉን ስታነቡ፣ እናንተ ቃሉን ስታጠኑ፣ እናንተ ቃሉን በውስጣችሁ ስትተክሉ፣ እኔ ደግሞ ከጀርባውኝ እረዳችኋለሁ፣ እለውጣችኋለሁ፣ ነፍሳችሁን እቀድሳለሁ። የነፍስ መቀደስ በዚህ ነው አንዱ የሚመጣው ማለት ግልጽ ነው። ኢየሱስ ክርስቶስ ጌታ ነው። አንዳንድ መዋኛዎች ምን አይነት ሆቴል ውስጥ ያሉ መዋኛ ገንዳዎች በየተወሰነ ጊዜ ውሃው ይቀየራል። በ3 ቀን ሊሆን ይችላል፣ አንዳንዴ በሳምንትም ሊሆን ይችላል። ውሃቸውን ይቀይራሉ። እና አንዳንዶች ግን ሁሌ ንጹህ እንዲሆን ምን ያደርጋሉ? ሰው ሲዋኝበት አቧራ ንፋስ ይዞት የመጣው ቅጠልም አቧራም ቆሻሻ ነገርም ምናም ውሃ ውስጥ ሲገባ ያንን ነገር ለማጽዳት ምን አይነት ነገር ነው የሚጠቀሙት? መዋኛው 2 ክፍሎች አሉት። ውሃ የሚያስተናግድበት 2 ክፍሎች አሉት። አንደኛው ምንድነው? ኢንፑት የሚባል ማለት ነው። ሁሉ ጊዜ ማያቋርጥ ውሃ ከቧንቧ በቃ ይፈሳል፣ ዝም ብሎ ይገባል ወደ እንትኑ። እንደገና ደግሞ የመዋኛው የመጨረሻው ጥግ ላይ በሌላኛው አቅጣጫ ላይ ማስወገጃ አውትፑት ደግሞ አለ፣ ቆሻሻ ውሃ ማስወገጃ። በቧንቧው የገባውን ያክል ከስር ደግሞ በትንሹ እንዲወጣ አድርገው ቆሻሻውን እንደዛ ያስወገዱ ውሃው ሁሉ ጊዜ ንጹህ ሆኖ ውሃውን ያድሱታል። እንደዚህ ያደርጋል። ነፍስም እንደዚህ ነው። የቆሻሻውን ዕውቀት በበጎ ዕውቀት ሲተካ እየታደሰች እየተለወጠች ትመጣለች። የዚያን ጊዜ የነፍስ መቀደስ፣ የዚያን ጊዜ የነፍስ መዳን፣ የዚያን ጊዜ ጌታ ኢየሱስ ክርስቶስ እንዳለው ቃል መሰረት ነፍስ ያለ ነቀፋ መሆን ትጀምራለች። ክብር ለእግዚአብሔር። ከዚያ በኋላ አንድ አይነት የጽድቅ አመለካከት ይኖራቸዋል። ከዛ በኋላ የመንፈስም የነፍስም ፍቃድ የእግዚአብሔርን ፈቃድ ማድረግ ብቻ ይሆናል። ደስታቸው፣ ፍላጎታቸው፣ ሩጫቸው የእግዚአብሔርን ፍቃድ በማድረግ ላይ የተመሰረተ ይሆናል። ከለውጡ በኋላ ነፍስ ሳትለወጥ በፊት በውስጧ እንዳለው የርኩሰትና የክፋት ትርፍ ዕውቀት በርኩሰትና በክፋት ትርፍ ዕውቀቶች ትመራ ስለነበረና የእግዚአብሔር ቃል ቅርጿን የሚቀይር አቋሟን የሚያስቀይር የእግዚአብሔር ቃል ሙላት በውስጧ መግባት ስላልጀመረ ፈቃዷ በውስጧ እንደተሞላችው አይነት ፍቃድ ነበረ። አብዛኛው ከስጋ ጋር የሚያብር ነበረ። እርኩሰትን ማድረግ የክፋት ትርፍ የሚገኝበታል ተብሎ የተባለው ነገር ውስጥ መግባት እንዲህ አይነት አቋም ነበራት። ፈቃዷ እንደዛ ነበረ። ነገር ግን አሁን በተማርነው ትምህርት መሰረት ምን ሆነ? ነፍስ ስትለወጥ አቋሟም አብሮ ተቀየረ። ፈቃዷም የእግዚአብሔር ፍቃድ ሆነ። ፈቃዷ የመንፈሱ አይነት ፍቃድ ሆነ። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ግልጽ ነው አይደል? በመጀመሪያው ትምህርታችን መንፈስ እንዴት እንደሚለወጥና እንደሚድን አይተናል። በሁለተኛው ደግሞ ትምህርታችን ነፍስ እንዴት እንደምትለወጥ አይተናል። አሁን የሚቀረን ስጋ ነው። የሚገርመው ሶስቱም የሚለወጡበት መንገድ የተለያየ ነው። ፈጽሞ መንገዳቸው አንዱ ከአንዱ አይገናኝም። ያንን የመንጻት ጌታ ኢየሱስ ክርስቶስ ያለው እኔ ለምገለጥበት ቀን መንፈሳችሁ፣ ነፍሳችሁ፣ ስጋችሁ በቅድስና ያለ ነቀፋ ሆኖ ላገኛቸው ያለው ያ ትእዛዝ ፍጹም የሚሆንበት የተለያየ የራሱ አሰራርና መንገድ እንዳለው በሁለቱ በመንፈስና በነፍስ ለውጥ ትምህርት ላይ ተመልክተናል። የስጋ ደግሞ ከዚህ የተለየ ነው። የስጋ የተለየ ነው እና ደግሞ እሱ ደግሞ የሚያስገርም ነው። የስጋ ደግሞ እግዚአብሔር እንዴት
ስጋን እንድንለውጥ የተጠቀመበት ደግሞ መንገድ ሌላ መንገድ ነው። በቀጣይ ትምህርት ስለ ስጋን እንዴት አድርገን ለውጠን ሶስቱም አንድ አይነት አቋም እንዲኖራቸው እንደምናደርግ እንመለከታለን። እግዚአብሔር ይባርካችሁ። በድጋሚ እግዚአብሔር ፈቅዶ እስከምንገናኝ ድረስ ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን። ክብር ለእግዚአብሔር። እግዚአብሔርን እናመሰግናለን። ስለ ድንቁ ቃል ስም ይባረክ። ጌታ እግዚአብሔር ሆይ ልጆች ከእግዚአብሔር የተማሩ ይሆናሉ፣ ሰላማቸው ብዙ ይሆናል ይላል። ከአብ የተማረ ወደ እኔም ይመጣል ተብሎ ተጽፏል። ጌታ ኢየሱስ ክርስቶስ ደግሞ እንዳነበብነው ቃል መሰረት ከኔ ተማሩ እኔም በልቤ የዋህና ትሁት ነኝ ለነፍሳችሁም ረፍትን ታገኛላችሁ እንዳልክ ጌታ ሆይ እኔ እንዲያስተምራለሁ በሰጠኝ ልክ ጌታ እግዚአብሔር እያንዳንዱን ሰው ደግሞ በሚገባው ልክ በሚገባው መንገድ የበለጠ እንድታብራራለት ነው ይጸልያል፣ እንድታስተምር ነው ይጸልያል። ጌታው በዚህ ዘመን ከመድረክ የሚለቀቁ ቃሎች በኃይልህ እግዚአብሔር ጉልበት ኃይለኛ ሆነው እንዲወረወሩ ነው ይጸልያል። ጌታው ዕውቀት እንደ አፈር የበዛበት፣ ጩኸት እንደ አፈር የበዛበት፣ የሚጠቅም የማይጠቅም እግዚአብሔር የርኩሰቱም የጽድቁም ሙቀት እግዚአብሔር አየሩ ላይ እንደ ዝናብ የሚዘንብበት ዘመን ላይ ነው ያለነውና ያንተ ዕውቀት እግዚአብሔር ከሌላ ዕውቀት እግዚአብሔር አምላክ ሆይ በክብርህ በኃይልህ በግርማ በጥንካሬው በስልጣን የተሞላለውና እግዚአብሔር ባሪያዎች ቃልን ሲናገሩ የቅዱሳን ልብ ላይ እግዚአብሔር በድንጋይ እንደሚጻፍ እንዲሁ ተጽፎ እንዲቀር ጌታው ጉልበት ለባሪያዎች ጉልበት እንድጨምርላቸው ነው ይጸልያል። ኃይልን እንድሰጣቸው ነው ይጸልያል። በመንፈስ ቅዱስ ቃሉ እየተወረወረ የቅዱሳን ልብ ላይ እግዚአብሔር አምላክ የቅዱሳን ነፍስ ላይ እግዚአብሔር አምላኬና መዳ እንዲተከልና ከዚህ መተከል የተነሳ የቅዱሳን ነፍስ እንድትታደስ እንድትድን እንድትለወጥ እግዚአብሔር አምላኬና መድኃኒቴው እንድታረግ ነው ይጸልያል። ይህን ስለምታረግ ስም ይባረክ። እግዚአብሔር እንዲህ በማድረግ ስጋን አቅም እንዲያጣ ስለምታረገው እናመሰግናለን። ተሰሚነት እንዲያጣ ስለምታረገው ስም ይባረክ። ስለ ሁሉም ነገር ከፍ ከፍ በኢየሱስ ስም ጸልይ። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እንደተለመደው እንግዲህ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። የቻናላችን ቤተሰቦች ካልሆናችሁ እንዲህ አይነት ህይወት ለዋጭ ሆኑ ትምህርቶች በቋሚነት እንድታገኙ ሰብስክራይብ የሚለውን በተን እንድትጫኑ እንጋብዛችኋለን። ጌታ ይባርካችሁ።